ሰላም ጤና ይስጥልን። የፊደል ቱቶሪያል ነው። ዛሬ ጂኦግራፊ ግሬድ 10 ዩኒት 1 አብረን እንመለከታለን። ሌላኛው የምንመለከተው ነገር ምንድነው? አፍሪካን አልፓይን ሲስተም የሚለውን ነገር እንመለከታለን። አፍሪካን አልፓይን ሲስተም ምን ይመስላል? አፍሪካን አልፓይን ሲስተም ማለት ለምሳሌ እዚህ ውስጥ የምንመለከታቸው ነገሮች አትላስ ማውንቴን አለ። አትላስ ማውንቴንስ contains a range of mountains in the North Africa that extends from Morocco to Tunisia. Atlas Mountain የምንለው ነገር ምንድነው? just range of mountains በኖርዝ አፍሪካ ውስጥ የሚገኙ የተለያዩ ማውንቴኖችን የሚይዝ ሲሆን ከሞሮኮ እስከ ቱኒዚያ ድረስ ያለውን የተለያዩ range of mountainsን የሚይዝ አካባቢ region ምን ይባላል? Atlas Mountain ይባላል. So it forms a series of mountain chains including the anti-Atlas, high Atlas, middle Atlas, reef mountains, tail Atlas and Sahara Atlas. እነዚህን ሁሉ የሚይዝ የሚያቅፍ ነው ማለት ነው አትላስ ማውንቴንስ የምንለው ማለት ነው። ሁለተኛው ደግሞ ምን ማለት ነው? the Atlas Mountains ላይ የምናነሳው ነገር Atlas Mountains make up the Maghreb ወይም meaning west in Arabic region including Morocco, አልጄሪያ ቱኒዚያ መግረብ ሪጅን የምንላቸው አሉ። ሶ መግረብ ሪጅን የምንላቸው እነዚህ ሶስቱ ሀገራቶች በዋናነት ሞሮኮ አለች፣ አልጄሪያ አለች እና ቱኒዚያ እነዚህን ሜካፕ ያደርጋል ማለት ነው አትላስ ማውንቴን። ሶ the mountain range extends from more than 2000 kilometers from the Moroccan port of Agadir in the southwest to the Tunisia capital of Tunis in the northeast ማለት ነው። ሶ 2000 ኪሎ ሜትር ያህል ርዝመት አለው አትላስ ማውንቴን ሪጅን የምንለው ምንድነው? ኬት ነው ከሞሮኮያን ፖርት አጋዲር በሳውዝ ዌስት በኩል እስከ የቱኒዚያ ዋና ከተማ ድረስ እስከ ኖርዝ ኢስት ድረስ 2000 ኪሎ ሜትር ይሄኛው አጠቃላይ ሬንጅ ያለው ከባቢ ምን ይባላል? አትላስ ማውንቴንስ ይባላል ማለት ነው። ሌላኛው የምንመለከተው ማነው? አፍሪካን ማሲቭስ ውስጥ የምንመለከተው the ዴዘርት አለ። the Sahara Desert is the desert on the African continent with an area of 9,200,000 square kilometers squares. It is the largest hot desert in the world ማለት ነው። ሶ ሰሃራ ዴዘርት የሚገኘው በአፍሪካ አህጉር ውስጥ ነው። የሚሸፍነው ኤሪያም ደግሞ 9.2 ሚሊዮን ስኩዌር ኪሎ ሜትር ነው። በዓለም ደረጃ በጣም ሞቃቱ የሚባለው largest desert ማን ነው ማለት ነው? ሰሃራ ዴዘርት ነው። So it covers the entire region of North Africa from the Atlantic coast in the west to the Red Sea in the east. አጠቃላይ ማለት በሚቻልበት ደረጃ ኖርዝ አፍሪካን ወይም ሰሜን አፍሪካን አጠቃላይ የሚሸፍን ነው ሰሃራ ዴዘርት ማለት ነው። ሶ አፍሪካን ማሲቭ ውስጥ የምናገኘው አንዱ ማን ነው ማለት ነው? ሰሃራ ዴዘርት። ሁለተኛው ደግሞ ማን ነው ካላችሁ ሌላ የምንመለከተው ነገር ሳቫና የምንለው ሲሆን ሳቫና ውስጥ ደግሞ ማንን እናገኛለን? ሳህልን እናገኛለን። So the Sahel is a vast semi-arid region of the North Africa to the south of the Sahara that forms a transitional zone at the south of the desert and comprise the northern part of the region known as the Sudan. ሳህል ምንድነው? just a transitional zone ነው ለምኑ ለዴዘርቱና ለኖርዘርን ፓርቱ ላለው ክፍል ምንድነው? just as a transitional part የሚያገለግል ነው እና ሳህል ሪጅን ደግሞ እዚህ ውስጥ ሳህል የምንለው ሪጅን እዚህ ውስጥ ይገኛል። ሶ ሳህል በአረቢኩ ምን ማለት ነው? ሾር ማለት ነው። The savanna is a transitional region between the rainforest and the Sahel grassland. So በሬንፎረስት ሪጅኖች እና በግራስላንዶች ሪጅኖች መካከል as in the transitional element ሆኖ የሚያገለግለን ነው ማን ማለት ነው? ሳቫና ማለት ነው። So the African savanna region is a tropical grassland with a few trees and shrubs. So tropical grassland ሳቫና ሪጅን የምንለው ምንን የሚያጠቃልል ነው? ትሮፒካል ግራስላንድን ይይዛል። ከዛ ባለፈ ደግሞ ፊው ትሪዎችን ትንሽ ዛፎች አሉበት፣ ሸርቦች አሉበት። ሶ እነዚህን በማጠቃለል አጠቃላይ የሚገኘው ይሄኛው ከሬን ፎረስት እና ከሳሃል ግራስላንድ
ትራንዚሽናል ኤሌመንት ሆኖ የሚያገለግለን ሳቫና ነው ማለት ነው። ሶ the trees in the savanna region are drought resistant trees ናቸው ማለት ነው። በሳቫና ሪጅን ላይ የሚገኙ ዛፎች ድርቅን መቋቋም የሚችሉ ዛፎች ናቸው። ሌላኛው ደግሞ የምንመለከተው the tropical rainforest ሲሆን tropical rainforest occurs both to the north and south of the equator በኖርዝን በሳውዝን ኢኩዌተር አካባቢ ትሮፒካል ሬንፎረስትን እናገኘዋለን። so the rainforest near the equator are known as equatorial rainforest እንላቸዋለን። so በኢኩዌተር አካባቢ የሚገኙ ሬንፎረስቶች ምን በመባል ይታወቃሉ? ኢኳቶሪያል ሬንፎረስትስ በመባል ይታወቃሉ። so ሌላኛው ደግሞ የምንመለከተው ነገር ምንድነው? የኢስት አፍሪካን ሃይላንድስ ኤንድ ሪፍት ቫሊ ሲስተም ምን ይመስላል? ሪፍት ቫሊ ሲስተሙ ምን ይመስላል የሚለውን ነገር እንመለከታለን። so the rift valley in African Great Lakes ምን ይመስላል? the rift valley of East Africa was formed by normal faulting በፎልቲንግ አማካኝነት የተፈጠረ ሲሆን የኢስት አፍሪካ ሪፍት ቫሊ it was formed as the land stretching by force moving in opposite direction creating a rupture and splitting apart the land in between so መሬት ከሁለት የተለያየ አቅጣጫ እርስ በርስ ሲሳሳብ ስትሬች ሲያደርግ የተፈጠረ የመሬት መሰንጠቅ ምን ይባላል? ይሄ ሪፍት ቫሊ ክሬት እንዳደረገ ነው የሚነግረን። so this creates an area called graben ይባላል ይሄኛው። so ሌላኛው ደግሞ ምንድነው? the Ethiopian and Eritrean highlands ጋር ስንመጣ Ethiopia has some of the most spectacular scenery in Africa. Much of the country is set on a high plateau with a massive central highland complex of mountains divided by deep great rift valleys and a series of lowlands along the periphery when the more edges of the higher elevations. The wide diversity of the Tertiary producers regional variations in the climate, natural vegetation, soil composition and settlement patterns ማለት ነውና so በዚህ ጊዜ የምንመለከተው ምንድነው? ኢትዮጵያ የተለያየ የመሬት የአቀማመጥ እንዳላት እንመለከታለን። much of the countries set on high plateau አብዛኛው የሀገሪቷ የመሬት አቀማመጧ ሃይ ፕላቶ የያዘ ነው። ከፍታማ ስፍራዎችን የሚያጠቃልልና የሚይዝ ነው። ከዛ ባለፈ ደግሞ ሴንትራል ሃይላንድስ አሉ፣ ማሲቭ ሴንትራል ሃይላንድስ አሉ፣ ኮምፕሌክስ ኦፍ ማውንቴንስ አሉ እና የተለያዩ ደግሞ ሪፍት ቫሊዎች እና የተለያዩ ሎውላንዶች አሉ። ሶ የመሬት አቀማመጧ እጅግ በጣም የሚያምርና ሁሉንም በሚባል ደረጃ የያዘ ከሃይላንድ እስከ ሎውላንዱ ሁሉንም እያጠቃለለ የሚይዝ የኢትዮጵያ የመሬት አቀማመጥ ማለት ነው። ሶ the wide diversity of terrarian producers regional variation in the climate, natural vegetation, soil composition and settlement patterns. so በዚህ አማካኝነት በጣም ዳይቨርስ የሆነ የመሬት አቀማመጥ አለ። በዚህ የተለያየ አይነት ክላይሜትን ኤክስፒሪየንስ ታደርጋለች። የተለያየ አይነት ናቹራል ቬጂቴሽን ኤክስፒሪየንስ እንድታደርግ ይረዳታል። የተለያየ አይነት ሶይል ኮምፖዚሽን አለ። ከዛ ባለፈ ደግሞ የተለያየ አይነት ሴትልመንት ፓተርኖችን በኢትዮጵያ ውስጥ እናገኛለን ማለት ነው። እና ሌላኛው ደግሞ የምናነሳው ነገር ቢኖር ምንድነው the Southern African platforms ምን ይመስላሉ የሚለው ሲሆን mountains and desert systems of Southern Africa ምን ይመስላሉ የሚለውን ስንመለከት the region of the African continent south of the Congo and Tanzania is named Southern Africa. በደንብ በዋናነት የሚጠሩት እነዚህ ናቸው። the region of the African continent south of Congo አንስቶ እስከ ታንዛኒያ ያሉት ምን ይባላሉ? Southern Africa ይባላሉ።
እነዚህ ሪጅኖች ማለት ነው። ሶ this landform region has a very diverse landscape አለው። በጣም ዳይቨርስ የሆነ ልዩ የሆነ ላንድስኬፖች እንዳሉ ነው የሚነግረን። ሶ it includes ስካርፕመንት አለ፣ ማውንቴንስ አሉ፣ ግራስላንዶች አሉ፣ ዴዘርት ላንድስኬፖች አሉ። you see ዳይቨርስ የሆነ የመሬት አቀማመጦች አሉ፣ ስካርፕመንቶች አሉ፣ የተለያዩ ማውንቴንስ አሉ፣ ግራስላንዶች አሉ፣ ዴዘርቶች አሉ ማለት ነው። ሶ the topic of the Capricorn runs straight through the middle of the region, indicating that the southern portion is outside the tropics, or there is a temperate part in the region. ምንድነው እዚህ ጋር ትሮፒክ ካፕሪከርን የምንለው ነገር ቅድም ምንድነው መሬት በአጠቃላይ ትሮፒካል ኤሪያ ላይ ትገኛለች ከፋፍለን እንመለከታቸዋለን እና በዚህኛው ውስጥ የሚገኘው ሪጅኑ ምንድነው ሞስት ኦፍ አብዛኛውን ፓርቱን የሚሸፍነው ምንድነው ቴምፕሬት ፓርቱ ነው የሚሸፍነው ከትሮፒካሉ ይልቅ ማለት ነው። ትሮፒኩን የሚሸፍነው አብዛኛውን ሳውዘርን ፖርሽኑ outside the tropics ነው። የተቀሩቱ ደግሞ just tropics of Capricorn ውስጥ ነው የሚገኙት ማለት ነው። in the middle of the region ማለት ነው። the Ukhalamba Drakensberg escarpment is the most recognizable landscape in the region. እዚህ ውስጥ በጣም ሳውዝ ውስጥ ከሚታወቅ የመሬት አቀማመጥ አንዱ Drakensberg ስካርፕመንት ወይም ኡካሃላምባ የሚባለው ስካርፕመንቱ በደንብ የሚታወቅ የመሬት አቀማመጥ ነው። the average altitude of the escarpment is almost 3000 ሜትር above sea level ከፍታ ያለው ሲሆን በደንብ የሚታወቅ ነው። በደንብ እንድትይዙት ይጠበቃል። two important desert forms from large part of southern Africa. So the first one is Kalahari Desert. ሁለት በጣም ኢምፖርታንት የሚባሉ ዴዘርቶች አሉ በሳውዘርን አፍሪካ ውስጥ። የመጀመሪያው ካላሃሪ ዴዘርት ነው which lies mainly in ቦትስዋና። በደንብ የሚገኘው ካላሃሪ ዴዘርት የት አካባቢ ነው? ቦትስዋና ላይ ነው አብዛኛው ፓርቱ የሚገኘው። it's an extensive desert region which with an arid mixture of grassland and sand. ይሄ ግራስላንዶችንም አሸዋንም ሚክስ በማድረግ ነው ጀስት በውስጡ ያለው ማለት ነው ይሄኛው ዴዘርት ይሄኛው በረሃ። ሶ ይሄ በረሃ የሚገኘው የት ነው? ቦትስዋና ላይ ነው። ሶ የወርልድ ማፕ ፎር ኤክሰርሳይዝ እዚህ ጋር አለላችሁ። ወርልድ ማፑን በማጥናት እያንዳንዱን አሁን ያወራነው አፍሪካ በምን እንደተከበበች ምን ነገሮች በውስጧ እንዳሉ እያንዳንዱን በመመልከት ለራሳችሁ ግንዛቤ እንድታስቀምጡ የቀረበላችሁ ኤክሰርሳይዝ ነው። ሶ በደንብ በማጥናት በደንብ እውቀቱ እንዲኖራችሁ ራሳችሁን በእውቀት ማጎልበት ትችላላችሁ ማለት ነው። ሶ ሰመሪው ጋር ስንመጣ ዩኒት 1 covered Africa's landform and include a global overview ይዞ ነበረ። የተለያዩ ስለ አፍሪካ ላንድፎርም እና ስለ ግሎባል ስለ ወርልድ ዓለም ላይ ስላሉ ስለተለያዩ ላንድፎርሞች በዋናነት ስለ አፍሪካ ግን የተለያዩ ዳሰሳዎችን በማድረግ አይተናል። ሜጀር ላንድፎርምስ create unique regions that attract tourism and influence human interactions እንደሚያደርጉም ተመልክተናል። ሶ አፍሪካስ ላንድፎርም are grouped into 4 regions እንደሚከፋፈሉም አይተናል። እነዛ ሪጅኖች እነማን ናቸው? አፍሪካ አልፋይን ሲስተም አለ፣ የአፍሪካ ማሲቭ አለ፣ ከዛ የኢስት አፍሪካን ሃይላንድ እና ደግሞ ሪፍት ቫሊ ሲስተም አንድ ላይ በመሆን ከዛ ባለፈ ሳውዘርን አፍሪካን ፕላትፎርሞች እና ስለነሱ የተለያየ ዲስቲንክት ፊቸራቸውን ተመልክተናል። የዛሬው ክፍላችን ይሄን ይመስላል። ቴንክ ዩ